ምዕራፍ 19 ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሶዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁን ታጠቡ፣ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ። ወደ ቤቱም ገቡ። ማዕድም አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሶዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላ ዘጋው፣ እንዲህም አለ። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው፣ እንዲህም አለ። ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድ ያላወቁ 2 ሴት ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣሪያዬ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱን የሚፈርድ ዘንድ ይፈልጋል። አሁን ባንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት። የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉን ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህንን ስፍራ እናጠፋለንና ጩኸታቸውም በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው። አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትንና ከዚህ ያሉትን 2 ሴቶች ልጆችን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የ2 ሴቶች ልጆቹንም እጅ ይዘው አወጡና በከተማይቱ ውጭ ያስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ሎጥም አላቸው፣ ጌቶቼ ሆይ እንዲህስ አይሁን፣ እነሆ ባሪያ በፊትህ ሞገስ አግኝቶአል። ነፍሴን ለማዳን ያደረግክልኝ ምሕረትህንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራው ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷም ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርካትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ። በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም ማድረግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ዞዓር ተባለ። ሎጥ ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲና ዘነበ። እነዚያም ከተሞች በዙሪያቸውም ያለውን ሁሉ በከተሞችም የሚኖሩትን ሁሉ የምድር ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጮም ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሣ። ወደ ሶዶምና ወደ ገሞራ በስቲያች አገር ወዳለው ምድር ሁሉ ተመለከተ። እነሆም የሀገሪቱ ጢስ እንደ ቶን ጢስ ሲነሣ አየ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞዓር ወጣ፣ በዞዓር ይቀመጥ ዘንድ ስለፈራም ከ2 ሴቶቹ ልጆቹ ጋር በተራራ ተቀመጠ። በዋሻ ከ2 ሴቶች ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው በምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስትተኛና ስትነሣ አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው፣
ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው። አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። የሎጥም ሁለቱ ሴቶች ልጆቹ ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሺቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው። ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከል ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልሙ ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድሃት ሴት ምውት ነህ፣ እርሷ ባለ ባል ናትና። አቢሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጅ ንጹሕነት ይህንን አደረግሁ። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሠራ ከለከልሁህ። ስለዚህም ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል፣ ትድናለህም። ባትመልሳት ግን አንተ እንደምትሞት ለአንተ የሆነው ሁሉ እንዲሞት በርግጥ እወቅ። አቢሜሌክም በነገታው ማለደ፣ ባሪያዎቹንም ሁሉ ጠራ። ይህንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቢሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግህብን ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። አቢሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔ ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርጊ ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቢሜሌክም በጎችንና ላሞችን አቢሜሌክም እነሆ ምድሬ በፊት ናት፣ በወደድከው ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት። ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጦአልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖቹን ሁሉ በፍጹም ዘግቶ ነበርና። ምዕራፍ 21 እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛ ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበረ። ሳራም እግዚአብሔርም ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃምም በነገረው በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቃየችው፣ አብርሃምንም ይህቺ ባሪያ ከእንደ ልጇ አሳደች፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን። ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሣ፣ እንጀራንም ወሰደ፣ የውኃ አቁማዳንም ለአጋር በትከሻዋ አሸክማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቅበዘበዘች። ውኃውም ከአቁማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው።
እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? የብላቴናውን ድምፅ ባለበት ስፍራ ሰምቶአልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በርሱ አጽኚው፣ ትልቅ ሕዝብ አድርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁሞላውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳ ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳም ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያም ዘመን አቤሜሌክ ከሙሽራ ወዳጅ ከአኮዘትና ከሰራዊቱ አለቃ ከፊልኮ ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን እንዳደረግሁ አንተም ለእኔ ለተቀመጥክባት ምድር ቸርነትን ታደርጋለህ። አብርሃምም እኔ እምላለሁ አለ። አቤሜሌክም ባሪያዎቹ በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቤሜሌክም አለ፣ ይህንን ነገር ያደረገውን አላወቅሁም፣ አንተም ደግሞ ምንም አልነገርከኝም፣ እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችንና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም 7 ቄቦች በጎችን ለብቻው አቆመ። አቤሜሌክም አብርሃም ለብቻቸው ያቆማቸውን እነዚህ 7 ቄብ በጎች ምንድር ናቸው አለው። እርሱም እኔ ይህችን ከውሃ ጉድጓድ እንደ ቈፈርኩ ምስክር ይሆኑኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። እኔ ይህችን የውሃ ጉድጓድ እንደ ቈፈርኩ ምስክር ይሆኑኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ የዚያ ስፍራ ስም ቤርሳቤ ብሎ ጠራው፣ ከዚያ ሁለቱ ተማምለዋልና። በቤርሳቤህም ቃል ኪዳን አደረጉ። አቤሜሌክና የሙሽራው ወዳጅ አኮዞት የሰራዊቱ አለቃም ፊልኮም ተነስተው ወደ ፍልስጤም ምድር ተመለሱ። አብርሃምም በቤርሳቤህ የተምር ዛፍን ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።